ድፍን 12 ዓመት ሙሉ አያቀኝም። 12 ዓመት ማምላክ በመታቀው ሁሉም ያልፋል እግዚአብሔር ያሳልፋል። የእውነቴን ነው የምላችሁ ሰው በዚህ ምድር ይቸገራል። ነገር ግን በእንዲህ አይነት ችግር ውስጥ ማለፍ መቻል እጅህ ላይ ነው ያደረካትና ምንድነው አሁን ምን ነው ቃላቶች ይገላል። ስሙ ምን ይባላል? አሁን እሷ እያወራችበት ያለው መንገድ ብዙዎች በእንባ ያዩት እጅግ በጣም መነጋገሪያ የሆነው ለ18 ዓመታት ባለቤቷን በመማል የተሸከመችው ሴት ለብዙዎች ትልቅ ትምህርት ያላት የተባለችውን ታሪኳ ምን ይመስላል? ይሄ የምትመለከቱት ወጣት በአንድ ሚዲያ ቀርቦ ነበር። አብራው ያለችው እቺ እንደ ሰው የምታወራ ይቺ ምንድናት? የብዙዎቻችሁ ጥያቄ በሶሻል ሚዲያ መነጋገሪያ የነበረ ነው። እነዚህን በተመለከተ እጅግ በጣም አጠር ያለ ሐሳብ በዚህ ቪዲዮ የምንመለከት ይሆናል ማለት ነው። ሁላችሁም ቪዲዮውን ላይክ አድርጋችሁ ቤቱን ሰብስክራይብ በማድረግ ጀምሩ። ጋይስ መነጋገሪያ የነበረችው ይቺ ሴት ማናት? ስንታየው ትባላለች። እጅግ በጣም ብዙ ከባድ ታሪኮችን በምድር ላይ ሰምታችሁ ሊሆን ይችላል። የዚህ ሴት ታሪክ ግን እጅጉን በጣም የተለየ ታሪክ ነው። አሁንም ባለቤቷ ለ18 ዓመታት ባልጋ ቢቆይም ተስፋ ባለመቁረጥ እሱም ብቻ አይደለም ብዙዎችን ያስደነቀ እውነትን ተናግራለች። እንደምትመለከቱት ነው እንዳያችሁት መንቀሳቀስ የማይችል በጣም በአስቸጋሪ ሁኔታ የሚያሳልፈውን ለ18 ዓመታት በዚህ መልክ ቀጥለዋል። ህይወትን እየመጡ አሉ። ታሪኩ ምንድነው እምለውን እነግራችኋለሁ። ግን እጅግ በጣም ልቤን ነካኝን ስትናገር በእውነት ልቤን ነካኝ ንግግሯ። ቤታችሁ ውስጥ አሁን ጤፍ አለ የተፈጨ? የለም። ፍሩ ዱቄት አለ? ክርስቶስ በማቆም ምንም የለም። በርበሬ የለም? እሱም ቢያንስ ከ4 ዓመት ምን 4 ዓመት በቃ ወደ 6 ዓመት 7 ዓመት ይሆናል እሱ ከተዘጋጀ ጭራሽ። በምን እንደምትኖሩት ታዲያ? እኔ ራሴ ይገርመኛል። ስለ እውነት ነው የምልህ። አንዳንድ ጊዜ በጣም ነው የሚገርመኝ። ምናልባት ይሄ ፌዝ ሊመስል ይችላል ለሰው ልጅ። እውነትም ደግሞ የፈጣሪ ጥበቃ፣ የእናቱ የድንግል ማርያም አማላጅነት፣ የእሷ ቸርነት፣ የሱ የመጨረሻ ተአምር እንዲገለጽ ነው እንጂ ይሄ ነገር የተደረገው እስከዛሬ ድረስ በሰው ሰውኛ ይሄ በጣም ከባድ ነው። ድፍን 12 ዓመት ሙሉ አያቀኝም። 12 ዓመት ማምላክ በመታቀው 12 ዓመት ሙሉ አያቀኝም። ሁሉም ያልፋል እግዚአብሔር ያሳልፋል። ሁሉም ያልፋል እግዚአብሔር ያሳልፋል። ልጆቹን መቼ ይረሳል? ሰዎች የእውነቴን ነው የምላችሁ ሰው በዚህ ምድር ይቸገራል ብያቸዋለሁ። ነገር ግን እንደዚህ አይነት ችግር መጠም በእንዲህ አይነት ችግር ውስጥ ማለፍ መቻል በዚህ ሁሉ መሃል ያላት እምነት እንግዲህ ታሪኩ ምንድነው? የተጋቡት 1997 ኦልሬዲ ነበር። ነገር ግን እጅግ በጣም ጥሩ ባል ነበር ለሚስቱ በዚህ ልክ የምትወደው ማለት ነው። በዚህ መከራ ውስጥ እንኳን ቢኖርም የምትወደው አይነት ጥሩ የሚወደድ ጥሩ ባል ነበር። እሱም ብቻ አይደለም ከባድ የመኪና አሽከርካሪ ነበርና ስኳር ፋብሪካ አካባቢ ሰራ ነበር። ከዛ ሲመለስ የሚያመጣውን ስኳር ለህዝብ ሁሉ ነበር የሚበትነው። እሱም ብቻ አይደለም የሚገርማችሁ ለሚስቱ እጅግ በጣም ጥሩ ባል ነበረ። ነገር ግን በ1999 እንግዲህ እጅግ በጣም አሳዛኝ የሆነ አንድ ክስተት ይፈጠራል ማለት ነው። ይህም ክስተት እጅግ በጣም ከባድ የሆነ አደጋ የመኪና አደጋ ይገጥመዋል። ከዛ በኋላ ለአንድ ወር ሙሉ ቤት ሳይመጣና ድምፁ ሳይሰማ ይጠፋል። ይህ እጅግ በጣም ያሳዘናት ሚስት እንግዲህ በጣም በብዙ አስቸጋሪ ሁኔታ ውስጥ እያለች አንድ ስልክ ተደውሎላት ባለቤቷ በአደጋ ተጎድቶ የመጨረሻ ከባድ ሁኔታ ውስጥ እንዳለ እንግዲህ ይነገራታል ይቺ ሴት ማለት ነው። ታዲያ በዚህ ሁኔታ ይህንን ባሏን አግኝታ ለረጅም ጊዜ በምትችለው ልክ ጥራለች። የሚገርማችሁ አእምሮ ምንም አይነት ነገር ማስታወስ የማይችል ሆነ ማለት ነው። እንደነገረች አስተውላችሁ ከሆነ ለ12 ዓመታት በፍጹም እሷን እንኳን ሚስቴ ብሎ የምናገራትን የሚወዳትን ሚስቱን በፍጹም አያውቃትም ነበር። በዚህ ሁሉ መሃል ግን ሰዎች ወስደሽ መንገድ ላይ ጣዩ፣ የሆነ ቦታ ጣዩ፣ አንቺን አያውቅሽም፣ ከዚህ በኋላ ላንቺ አይጠቅምሽም ብሎ እሷ ግን ባሌ አንድ ቀን ይድናል፣ አንድ ቀን ሰው ይሆናል፣
አንድ ቀን ቆሞ ሲንቀሳቀስ አያለሁ እያለች በትልቅ ተስፋ አሁንም እንዳለች ስትሰሙ እንደሚያድነው ፈጣሪ ድንቅ ስራውን ይገልጽልን። አንድ ቀን ቆሞ አንደበቱ ተፈቶ አንድ ቀን ቆሞ ያለውን ነገር አውቆ በመንጋቷ በሞት እኔ አይቆጨኝም። በትክክል ይድናል። አሁንም ቢሆን ይድንልኛለሁ። በቃ ይድናል። የራበኝ ቢሆን የታዘለትን መድኃኒት አላጎልበትም። የተባለውን ሁሉ በሰዓቱ በስነ ስርዓቱ ነው የምሰጠው። 18 ዓመት ሙሉ በዚህ ሁሉ በከራ ውስጥ አልፈሽ ዛሬም ይድናል። ስለ እውነት ነው የምልክ፣ ይድናል። ፈጣሪ የሚሳነው ነገር የለም። በትክክል ይድንልኝና አንድ ቀን በእግሩ ቆሞ ይሄዳል። የድሮ ፊቱን፣ የድሮ ሰውነቱን፣ የድሮ ጭንቅላቱን፣ መልካምነቱን አይቼ ከዛ በኋላ እኔን ውሰደኝ እሱ ሳይሆን በቃ እኔ ሁሌም ቢሆን ምኞቴ ይሄ ነው። አምላኬ ላለው እኔ ብዙም ጊዜ ተስፋ ስቆርጥ እሱን ዛሬ ቀብሬ እኔ በበንጋታው ልሂድ። እኔ ምናልባት እድሜ እንግዲህ አንድ ቀን እድሜ ሆኖ አይደለም ግን ካላንተ ካለኔ ማንም ሰው የለውም። ይሄ ሰው በአመት ስልክ ለአመት በዓል ስልክ ናፍቀናል እኛ እንኳን አድረሳችሁ የሚል ከዛ ውጭ እንግዲህ ይድናል። በትክክል ይድናል። እግዚአብሔር አምላክ ያድንልኛል። ለምን ምንሳ ነው አለሰ ለምን የፈጠረው እሱ እስከዛሬ ድረስ መግደል አቅቶት ነው አላቃተው እንዴ? ድፍን 12 ዓመት ሙሉ በዲን አድርጎ ሲያስቀምጠው እኮ ምክንያት አለው። በእውነት እጅግ በጣም ያሳዝናል። አስተውላችሁ እንደሆነ ትዳር ምን ያህል እንደወረደ በዚህ ጊዜ እናንተ ገንዘብ እንኳን ምክንያት አይሆንም። አንድ ቃል ምክንያት ሆኖ ትዳር በሚለያይበት በዚህ ጊዜ ያየችው ያኔ የምታውቀው የሱ መልካምነት የሱ እጅግ በጣም ጥሩ ልብ ዛሬ ማቆይቷት ባሌ ይድናል እያለች ከኔ በፊት ከሱ በፊት እኔ በሞት እመርጣለሁ ወይም እሱን ቀብሬው ነው እኔ መሞት የምፈልገው እንጂ በፍጹም እሱ በህይወት እያለ ልተው አልችልም እያለች ዛሬም በዚህ በአስቸጋሪ ሁኔታ ባሏን እንግዲህ እያስታመመች የምትገኝ ድንቅ ሴት። ለማንኛውም ብዙ ትዳሮች በምን ምክንያት ነው ዛሬ የሚለያዩት? ብዙ ሴቶች በምን ምክንያት ነው ባሎቻቸውን ጥለው የሚሄዱት? እውነት ነው የምላችሁ የራት ብር ብጎላት ባሏን በህዝብ ፊት የምታብጠለጥል ሴት በሞለችበት በዚህ ምድር እጅግ በጣም በሚገርም ሁኔታ ለብዙዎች ምሳሌ መሆን የቻለች ስንታየውን ተመለከታችኋል። ነገር ግን አንድ ትልቅ ችግር እንዳለባት ስትናገር ሰምታችሁ እንደሆነ ለረጅም ጊዜ ቆርጠው የነበሩት የኮንዶሚኒየም ዕጣ እንደደረሳቸውና የዕጣው የመጀመሪያ ገንዘብ ተከፍሏል። አሁን እየኖሩበት ነው። ነገር ግን በየወሩ የሚከፈለው ገንዘብ ተከፍሎ እንዳላለቀና ባሏን ጭምር ይዛ እንድትወጣ እንግዲህ በተደጋጋሚ በህግ በባንክ ቤቱታ እየቀረበባት እንደሆነ እየተናገረች ያለች ለዚህ ሴት ከዚህ አንጻር መድረስ የምንችል ሁላችንም ልንደርስላት ይገባል። ግን ምን አይነት ትዳር ምንድነው ጋይስ? ትዳር እስከዚህ ድረስ ዋጋ የሚከፈልበት ነው። ትዳር በቃ ይሄ ነው። በቃ በሷ ያምራል። ፈጣሪ ፈጽሞ እንግዲህ እንዲያድንልሽ ሁላችንም በየሃይማኖታችን እንጸልይልሻለን። ከምር በልቤ አስቤ ጸልይላታለሁ። ፈጣሪ ሙሉ ሰውነቱን አድኖልሽ በዚህ ሁኔታ እንደዚህ አብረሽው እንዳሳለፍሽው በደስታ አብራችሁ የምታሳልፉበትን ዘመን ያምጣላችሁ ለማለት ፈልጋለሁ። ለማንኛውም ስለዚህ ትዳር ምንድነው የምትሉት ሐሳባችሁን እንድታጋሩኝ እጠይቃችኋለሁ። የመጨረሻው በዚህ ቪዲዮ የምነግራችሁ ሰሞኑን አንድ ወጣት በእይታ ሚዲያ ላይ አንዲትን ሰው የምትመስል ነገር ግን አሻንጉሊት የምትናገር ነገር ቀርባ ነበረችና ምንድናት የብዙዎቻችሁ ጥያቄ 666 የምትሉ ብዙዎች ናችሁ። ነገር ግን እቺ ምንድናት ከራሱ አንደበት እንስማው። እሺ ስሜ ካሌብ ይባላል። የተወለድኩት ድሬዳዋ ነው። አዲስ አበባ ጥቂት ጊዜ ቆይቻለሁ፣ ጥቂት ዓመታት። አሁን አስተማሪ ነኝ። በአርት አስተምራለሁ። አርት ማለት ስፔሲፊክ ማለት ስዕል፣ በስዕልና በቅርጻ ቅርጽ ምናምን ነው የተመረኩት። ተፈሪ መኮንን ትምህርት ቤት ያው በዛ በአርት ውስጥ ትምህርት ቤት ላይ አስተምራለሁ። ማንን የጋበዛችሁ? አይዞህ ሶሪ እሺ ችግር የለም። እና ምንድነው ማንን የጋበዛችሁ ብሎ ግር ሊላቸው ይችላል። ያው ቃቂ ሰው አይደላችሁ። አይ ሰው እንኳን አይደለችም፣ ግን ላይክ እንደ ሰው ታወራለች። አዎ። እና ሰዎች ግራ ሊገባቸው ይችላል። ምንድነው ይላሉና
አንተ ራስን አስታውቀኛል፣ ቃቂም ራስሽን አስታውቀሽኛል። ግን አሁን እጅህ ላይ ነው ያደረካትና ምንድን ነው አሁን ሁለታችሁ ሙያው ወይ ደግሞ ስሙ ምን ይባላል? አሁን እሷ እያወራችበት ያለው መንገድ ቬንትሮሊኪዝም አርት ነው። ቬንትሮሊኪዝም አርት ዓለም ላይ በጣም በቁጥር ናቸው ያሉት። ኢትዮጵያ ውስጥ ደግሞ የመጀመሪያው ነኝ በዚህ ስራ ውስጥ። ማለት ብዙ ጊዜ እያዩ ያደኩትኝ እነ ቼሪ ፀሐይ መማር ትወዳለች ምናምና ኢቭን አግኝቻቸው አውቃለሁ። ላይክ በሰው እነሱ ጋር እንዴት እንደሚሰራ ምናምን ያሉ ኢንፎርሜሽኖች ደርሰውኝ ያውቃሉና እንዴት እንደጀመሩ የነ ፀሐይ መማር ትወዳለች አይቼ አውቃለሁ ምናምን። ግን ሌሎቹ ለየት የሚያደርጋት ቃቂ ወይ ደግሞ ይሄ አርት ለየት የሚያደርገው የሌሎቹ ላይክ ተደብቀው የሚሰሩት ስራ ነው። ይሄ ላይክ ኦብቪየስሊ የሚታወቅ ነገር ነውና ይሄኛው ግን ሁለት ሰው ሆነሽ በአንድ ጭንቅላት ውስጥ እያሰብሽ እንደ ማውራት ማለት ነው። ለምሳሌ ላይክ እኔ እዚህ ጋር ራሴን እያስረዳውሽኝ ላይክ እሷ ምን ማድረግ እንዳለባት እያዘዝኳትም ጭምር ነው። ሶ የሁለት አይነት ካራክተር መጫወት መቻል ማለት ነው። ይህን ጌታ ምን ነው ቃላቶች ይገላሉ። በጣም ነው የሚገርመው። እጅግ በጣም መነጋገሪያ ሆኗል አሁን ከሰሞኑን ማለት ነው። እንግዲህ እጁ ላይ ያደርጋታል። እጁ ላይ ካደረገ በኋላ ሙሉ በሙሉ እሱ ለማውራት የሚፈልገውን ነገር እሷ ደግሞ በቀጥታ ለህዝቡ ትናገራለች። የሚፈልገውን ነገር በአእምሮ ያዛታል ማለት ነው። እንግዲህ ያው ታውቃላችሁ ቶሚና ጄሪን እንዲሁ ደግሞ ሌሎችን ፀሐይ መማር ትወዳለችና እነዚህ ነገሮች ኦልሬዲ ከጀርባ የተሰራባቸው ነገር ወይም የሚያደርጉት የተገጠመላቸውን ብቻ ነውና እቺኛዋ ግን የሚያስበውን እሱ የሚመለከተውን እሱ መናገር የሚፈልገውን በአጠቃላይ በአእምሮ የሚያዛት ናት። እንግዲህ እና ቬንትሪሎኪዝም የሚባለው አርት በዚህ ልክ ከፍ ብሎ እንግዲህ ወጣት ካሌብ ወይም መምህር ካሌብ ብዙዎችን አነጋግሯል። በተለያዩ ሚዲያዎች ላይ የቀረበች የተለያዩ ማስታወቂያዎችንም ጭምር ይቺ እንግዲህ የምትመለከቷት ከሱ ጋር የምታወራዋ እየሰራች ናት። እንግዲህ ምንድናት ለምለው ጥያቄ ኦልሬዲ ቃቂ ትባላለች። ይሄ የቲክቶክ አካውንት ማላት ማለት ነው። እና በጣም በትልልቅ መድረኮች ካሌብን እያስተዋወቀችው ትገኛለች። ምንድናት ለምለው እንግዲህ ያው እሱ የሚያስበውን እሱ ማውራት የሚፈልገው ነገር በቀጥታ በእጁ ላይ ያደርጋል። አይ ቲንክ ከእጁ ስትወርድ አትሰራም። ነገር ግን በእጁ ሲያደርግ ቀጥታ ሐሳቡን ፍላጎቱን መናገር እንድናገር የሚያዛትን ብቻ ማድረግ የምትችል አይነት እንግዲህ የተሰራች ያው ሮቦት ብለን እንውሰዳት። ግን ሰሞኑን በሶሻል ሚዲያ በጣም መነጋገሪያ ሆናለች። ከዚህ በተሻለ እንግዲህ የምትንቀሳቀስ ነገር የምትራመድ ነገር አይደለችም። በእጁ ተቀምጣ ነው። የተለያዩ ቪዲዮዎች ይንቀሳቀሳሉ። ሙሉ ቪዲዮውን ገብታችሁ በእይታ ሚዲያ ላይ ማየት ትችላላችሁ። የምትናገረው ነገር ስለ ፍቅር ትናገራለች። የመጣችው ከየት ነው ስትባል ከካናዳ እንደሆነች እንግዲህ ታወራለች እና ቶሎ ቶሎ ይከፋታል አይነት ነገር ናት። ለማንኛውም አርት የሚባለው ነገር በዚህ ልክ ደርሷል። ብዙዎችን አነጋግሯል። ይህ በሶሻል ሚዲያ ከሰሞኑን ይሄንን ይመስላል። ለዛሬ ረጅም ማድረግ አልፈለኩም። አጠራጠር ያሉ ነገሮችን ወደ እናንተ ላቀርብ ስለፈለኩ ማለት ነው። ለማንኛውም ምን ትላላችሁ እስኪ? ቴክኖሎጂ ነው ወይስ ሌላ? ያው 666 የምትሉም ነበራችሁና የዚህ እንግዲህ የካሌብ የወጣቱ ጉዳይ ግን ሊደነቅ ይገባል ብዬ ነው የማስበው። ይህንን ማድረግ መቻል አይ ቲንክ በጣም ከባድ እጅግ በጣም ከባድ ነው። ለማሰብ እንኳን ይከብዳል። ይህንን ግን ማድረግ ችሏል። ብዙዎች እያደነቁትም ነው፣ ብዙዎች ደግሞ መንፈስ ነው ያሉትም ነው። እስኪ እናንተስ መንፈስ ከሚሉት ወይስ ከአድናቂዎቹ ከየትኞቹ ናችሁ? ሐሳባችሁን አጋሩ። የተለያዩ ቪዲዮዎች በቲክቶክ ቃቂ ብላችሁ ሰርች ብታደርጉ ሙሉ ትመጣላችኋለች። ሙሉ መረጃዋን ማግኘት ትችላላችሁ። አመሰግናለሁ። ለዛሬ የነበረን ቆይታ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ቆይታ። ይህ አቦግ ሚዲያ ነው። ሳብስክራይብ አድርጋችሁ ቤተሰብ ሁኑ። ሰላም